አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ እየቀረጸ መጥቷል። ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? ከሀገር ውስጥና ከባህር ማዶ የመራረጥናቸውን ወቅታዊና አዲስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሀገራዊ ህልምና ራዕይ ጋር የተሰናሰሉ ጉዳዮች የታዩበት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከፌዴራል መንግስት ለህወሓት ታጣቂዎች ይከፈል የነበረው ደሞዝ ከትላንት ጀምሮ እንዲቋረጥ መወሰኑ ተሰምቷል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ህዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል ሲሉ ጀነራል መልካሙ በየነ ተናግረዋል። በዝርዝር ይዘነዋል። የኤርትራ ወታደሮች ወደ ትግራይ ክልል ኢሮብ ከተማ መግባታቸው ተሰምቷል። ከህወሓት ጋር ጽምዶ በሚል አንድነት መመስረታቸውንም ማሳወቃቸው ይታወሳል። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሀገራዊ ህልምና ራዕይ ጋር የተሰናሰሉ ጉዳዮች የታዩበት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽሕፈት ቤትን በጎበኙበት ወቅት እንዳሉት ኢንስቲትዩቱ ሀሳብ ያላቸው ወጣቶች ሀሳባቸውን እንዲወልዱ የሚያደርግ የመልካም እሳቤ እሴት ነው ብለዋል። በተቋሙ ወጣቶች ሀሳባቸውን ይዘው በመምጣትና በመታገዝ ራዕያቸው እውን እንዲሆን ከማድረግ ባለፈ ከኢንዱስትሪው ጋር በመገናኘት ወደ ቢዝነስ እንዲያርጎ የሚያስችል ሁኔታ መፍጠር አስደናቂ ነው ሲሉም ተናግረዋል። አሁን ላይ ከ200 በላይ ወጣቶች እየተሳተፉ እንደሚገኙ ጠቁመው ይህም መንግስት ትውልድ ላይ መስራት እንዳለበት የሚያመለክትና የሚጨብጥ ተግባር የታየበት መሆኑን ተናግረዋል። በመንግስትና ሀሳብ ባላቸው ወጣቶች መካከል ያለው ግንኙነት በትምህርት ቤት ውስጥ በማለፍ ብቻ መወሰን እንደሌለበት ያነሱት ጠቅላይ ሚኒስትሩ ልዩ ተሰጥኦ ያላቸው ሰዎች እየታገዙ ሀሳባቸውን እንዲያብራሩ ማድረግ ከተቻለ በርካታ ሀሳቦች፣ ስራዎች እንዲሁም ኩባንያዎች ይፈጠራሉ ሲሉም አክለዋል። አፍሪካ ውስጥ ጀምሮ መጨረስ አይቻልም፣ አትችሉም፣ እናት ሞክሩት የሚል መታረም ያለበት እሳቤም አለ። ለወጣቱ አስቻይ ሁኔታ ፖሊሲና የሚሞክርበትን አውድ ከፈጠርንለት ጥሩ ውጤቶችን ማግኘት እንችላለን ሲሉም ተናግረዋል። አክለውም ከሀገራዊ ህልምና ራዕይ ጋር ተሰናስለው የሚታዩ ጉዳዮች በተቋሙ መንጸባረቃቸው ለትውልድ ተስፋ ሰጪ መሆኑን ጠቁመዋል። ኢንስቲትዩቱ ያለበት ደረጃ ከሌሎች ሀገራት አንጻር ሲታይ አበረታች መሆኑን ጠቅሰው ይህም ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለውና ትውልድ ነገ የሚኮራበት ስራ እንደሚሆንም ተስፋ አድርጋለሁ ብለዋል። በርትቶ በመስራት የተሟላ ውጤት ማምጣትና ራዕይን ማሳካት እንደሚቻል አንጽኦት የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ የጠራ ሀሳብ የመያዝና በቁርጠኝነት መስራት ኢትዮጵያውያንን በርካታ ነገሮች የሚማሩባቸው መሰል ተቋማትን ለማበራከት ያስችላል ሲሉም ተናግረዋል። ከፌዴራል መንግስት ለህወሓት ታጣቂዎች ይከፈል የነበረው ደሞዝ ከትላንት ዳር 7 2018 ዓ.ም ጀምሮ እንዲቋረጥ መወሰኑ ተሰምቷል። ክፍያው ሲፈጸም የነበረው በፕሪቶሪያው ስምምነት መሰረት ዲዲአር እስከሚተገበር ተብሎም እንደነበረም ተጠቁሟል። በጉዳዩ ላይ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር ተጨማሪ መረጃ ለማግኘት የተደረገው ጥረት አልተሳካም። በሌላ መረጃ ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ነው ተብሏል። በትግራይ ክልል ውስጥ ያለው የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ሊካሄድ ነው ተብሏል። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙም ተገልጿል። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለ3 ቀናት እንደሚከናወንም ተሰምቷል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ህዝብ ዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል ሲሉ ጀነራል መልካሙ በየነ ተናገሩ። በወልቃይት ጠገዴ ሰቲት ሁመራ ዞን ዳንሻ ከተማ አስተዳደር ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑ ተገለጸ። በስልጠናው መርሃ ግብር ላይ የ5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ፣ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጽሕፈት ቤት ምክትል
ምክትል ሰብሳቢ አቶ ጌጤ አዳል፣ የሰላምና ጸጥታ ጽሕፈት ቤት ኃላፊ ዋና ሳጅን ሀፍቶም ይርጋ፣ የከተማው አመራሮች እንዲሁም የኢፌዴሪ መከላከያ ሰራዊት አባላት ተገኝተዋል። በመርሃ ግብሩ ላይ የተገኙት የአስመላሽ ኮሚቴው ምክትል ሰብሳቢ አቶ ጌጤ አዳል የማንነትና የመወሰን ጥያቄያችን እውነተኛ ጥያቄ ነው ካሉ በኋላ ለእውነት በእውነት ታግለን ወደ ትክክለኛ አማራዊ ማንነታችንና ወሰናችን ተመልሰናል ብለዋል። አቶ ጌጤ አክለውም እኛ የወልቃይት ጠገዴ ህዝቦች በሁሉም ማህበራዊ መስተጋበራችን፣ በስነ ልቦናችን፣ በቋንቋችን በጠቅላላው ጎንደሬ አማራዎች ነን ሲሉ ገልጸው አማራዊ ማንነታችንና ወሰናችን ላይመለስ እስኪረጋገጥ ድረስ የትኛውም ትግልን እንታገላለን ሲሉም አቋማቸውን አጠናክረዋል። የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ በበኩላቸው ትላንት ሰሜን እዝ የከዳና የወጋ ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛልም ሲሉ ተናግረዋል። ጀነራሉ የስልጠናውን አስፈላጊነት ሲያስረዱ ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ህዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል ሲሉ አሳስበዋል። የጥንት ጠላቶች የተፈጥሮ ሀብታችን ለመጠቀም ከውስጥ ባንዳዎችና ሆዳደሮች ጋር በመተባበር ቀጠናችን ወደ ግጭት አዙሪት ለማስገባት እየሞከሩ ነው ያሉት ጀነራል መልካሙ ሀገራችን ያላት ሀብትን በመጠቀም እንዳታርግ የሚያደርጉ ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎችን መታገልና መመከት አለብን ሲሉም መልእክት አስተላልፈዋል። የኤርትራ ወታደሮች ወደ ትግራይ ክልል ኢሮብ ከተማ መግባታቸው ተሰምቷል። ከውሃት ጋር ጽምዶ በሚል አንድነት መመስረታቸውም የሚታወስ ነው። በተያያዘ ዜና የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ላለፉት 2 ዓመታት በኤርትራ ላይ ሲያደርግ የነበረውን የጦርነት ጎሰማ፣ በቀይ ባህር ላይ የባህር ኃይል እናቋቁማለን ወዘተ የሚለው ቅስቀሳ ለጊዜው ገታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ ገብቷል ሲሉ ተደምጠዋል። ከቀናት በፊት በአዲስ አበባ በተካሄደ የፖሊስ ፎረም ላይ የኢትዮጵያ ውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነቷና የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከሰት የቆየው እርምጃን ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ማለታቸውን ተከትሎ አቶ የማነ ገብረ መስቀል የኢትዮጵያ መንግስት ባለስልጣናት የሚያደርጉት ንግግር አስደንጋጭ ነው ሲሉም ምላሽ ሰጥተዋል። የአባይ ግድብን ላላሳካን ህዝቦች የባህር በር የማግኘታችን ጉዳይ ምንም ነው ሲሉ ፕሮፌሰር አደም ካሜል ተናገሩ። ኢትዮጵያ በቀይ ባህር ተጠቃሚነት ታሪክ የመዘገባ ዛሬ ሳይሆን ቀደም ብሎ ነው ብለዋል። የኢትዮጵያ የቀደሙት ስልጣኔዎች ሲነሱ አብሯቸው የሚነሳው ቀይ ባህር እንደሆነም ተናግረዋል። ኢትዮጵያ ቀደም ባለው ታሪኳ ከቀይ ባህር ጋር ያላት ቁርኝነት የይስሙላ ብቻ ሳይሆን ቀይ ባህር ራሱ ቀይ ባህር የሚለው ስያሜውን ከማግኘቱ በፊት ባህረ ነጃሲ ወይም የሀበሻ ባህር ይባል እንደነበር የታሪክ ተመራማሪው ፕሮፌሰር አደም ካሜል ይገልጻሉ። አክሱም ላይ ሆነው ኢትዮጵያን ያስተዳደሩ ነገስታት በሙሉ ነጃሺ ይባሉ እንደነበር ያስታወሱት ፕሮፌሰር አደም ካሜል በወቅቱ የቀይ ባህር ስያሜም ባህረ ነጃሺ ወይም የሀበሻ ባህር ይባል እንደነበር ገልጸዋል። የኢትዮጵያ ስልጣኔ እድገት እምነትና ንግዷን ጭምር ያስተሳሰረው ከቀይ ባህር ጋር መሆኑን ያነሱት የታሪክ ምሁሩ በወቅቱ በቀይ ባህር አቅራቢያ የሚገኘው የአዶሊስ ወደብ የኢትዮጵያውያንን የንግድ ማሳለጫ እንደነበርም አንስተዋል። በአክሱም የነገሱት የሀበሻ ንጉሶች ቀይ ባህርን በመቆጣጠርና በማስተዳደር በዚያ አካባቢ ለሚፈጠሩ ውዝግቦችና ለመግባባቶች ሽምግልና ሲሰጡ የነበሩ ቀይ ባህር የራሳቸው ንብረት በመሆኑ ነው ብለዋል። የኢትዮጵያን አሻራ እምነትም ሆነ ስልጣኔ ከቀይ ባህር ጋር በእጅጉ የተቆራኘ ነው የሚሉት የታሪክ ምሁሩ ከክርስቶስ ልደት በፊት በ570 ምዕተ ዓለም የአይሁድ እምነት ከመካከለኛው ምስራቅ ወደ ኢትዮጵያ የገባው ቀይ ባህርን ተሻግሮ መሆኑንም ጠቅሰዋል። የእስልምና ሃይማኖትን በ615 በመካ ተወልዶ ቀይ ባህርን ተሻግሮ በሀበሻ ምድር መመስረቱን ስላመጣጡንም ይገልጻሉ። ኢትዮጵያ ቀይ ባህርን እንዳታጣ ወይም ቀይ ባህር እንዳትጠቀም ከሚፈልጉት ሀገራት መካከል ፕሮፌሰር አደም ካሜል ማስረጃዎችን ዋቢ አድርገው ገልጸዋል። የሱዳን ጦር አዛዥ ጀነራል አልቡርሃን የፈጥኖ ደራሽ ኃይሉ መሳሪያውን እስካላስቀመጠ ድረስ የሚኖር የሰላም ስምምነትና ድርድር እንደሌለ ተናግረዋል። አልቡርሃን ኃይሉ መሳሪያውን ሳያስቀምጥ የሚኖር ንግግር እንደሌለና ኃይሉም ሆን ብሎ የሚደግፋቸው በሱዳን ተቀባይነት እንደሌላቸው ገልጸዋል። ጀነራሉ ወይ እናጠፋቸዋለን አለያም ህይወታችንን እስክንሰጥ እንዋጋለን ሲሉም ተደምጠዋል። አልቡርሃን ጦርነቱ በድርድር ሳይሆን ሁሉም መዋጋት የሚችል ሰው በመዋጋትና አማጺውን በማሸነፍ የሚጠናቀቅም ነው ሲሉ መናገራቸውን አናዶሎ ዘግቧል።
የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ማውጣቱ ተሰምቷል። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስታወቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የተሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭትና ወንጀል መስፋፋቱን ተከትሎ ነው ተብሏል። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባን እንደማይመለከትም አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎቹ ቢሆኑም ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማ ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችል እድል እንዳለም አስታውቀዋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራ፣ ትግራይ፣ ቤንሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም ተብሏል። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ እርስ በርስ ግጭት መካከል ሊገቡ እንደሚችሉ ወይም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን እድል እንደሚያጋጥማቸው አሳስበዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።